አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ባላ ያለው መንፈስ ያስደበድባት ነበር። ባሏ ላይ አርፎ ለምን ትጾሚያለሽ፣ ለምን ትሰግጃለሽ፣ ለምን ልጆቹን ታስቆርቢያለሽ ብሎ ይበሳጭባታል። ሄዛይ የሚያውል ቄስ ትጮታለች። ይሄ ከዝማን ብሎ በጥፊ ይመታታል። ጸሎት ክፍሏን ማምስሉን ይቀራድድባት ነበር። እንደዚህ የሚያርግ ነበር ባልየው። ለካ የራሷ መንፈስ ነው እሱ ላይ አርፎ መልሶ እሷን የሚያስጠቃት። ይሄን ሲሰማ አየህ አብረን እንስገድምልህ፣ ለዚህ ነው የኔ መንፈስ ደንግጦ አንተ ጋር መጥቷል፣ ለዚህ ነው እኔን የምትደበድበኝ አለችው። ደግሞ መስገድ ስትጀምር ነው መማታት የጀመረው። መጸለይ ስትጀምር ነው። በፊት ዓለማዊ ሆና ሱሪ ለብሳ ታይት ለብሳ ፊቱ ሞንደል ስለምትል በፈለገው ሰዓት የፈለገውን ነገር ያደርጋል፣ አትከለክለውም። አሁን ግን ጾም ነው ምናምን ነው ስለምትለው ዝም ብሎ ይዞ በቃ። እና አንዳንድ ጊዜ ከባድ ነው። ምንም ዕውቀት የሌላቸውን ባሎችን መከልከል ከባድ ነው። በእርግጥ ግን ደግሞ መንፈሱ ሄዶ ደግሞ የሚመታትን ኮረዶ ምን ታርጉታላችሁ? እና ባልየውም በዛ አጋጣሚ በቃ በጣም ነው የደነገጠው። እኔ እንደዚህ ነገር መሆኑን አላውቅም። አሁን ቀስ ብዬ ትምህርቱን ማዳመጥ ጀምራለሁ። አይዞሽ በርቺ። ጠቋር ደግሞ እህትና ወንድምን ሩካቤ እንዲፈጽሙ የማድረግ ይሄም ድፍረት ነው። ወንድምና እህት ማለት ነው። እንደገና ደግሞ ወንድምና ወንድም እህትና እህትም እንዲዳሩ ማድረግ፣ እንደገናም ደግሞ አባት ልጁ እንዲደፍር፣ ልጅ ወንድ ልጅ እናቱን እንዲደፍር፣ እንደገናም ደግሞ ያክስት ልጅ አጎት ሴት ልጅ በአጎቷ መደፈር፣ እንዲህ ያ ነገር ይሄ ስጋ ዘመድ ላይ ያሉትን ሩካቤዎች የሚፈጽመው ጠቋር ነው። ሾተል ቀስት መምዘዝን ያስተማረ ይሄው ነው። አዛዝኤል ወይም ጠቋር የሚባለው መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ነው። አዛዝኤል ይባላል። ይሄ ጠቋር የሚባለው መንፈስ ለወንዶች ጦር መምዘዝን፣ ቀስት መምዘዝን፣ ጦር መሳሪያ መስራትን፣ ባዮሎጂካል ዋርን፣ የሚዲያ ጦርነቶችን ምንም ሳይፈሩ የኢትዮጵያን ነገስታትን፣ የኢትዮጵያን ካህናትን፣ የኢትዮጵያን የሃይማኖት እንትኖችን መዘርጠጥ በአደባባይ በቃ ምንም ሳይፈሩ ንቀት ማሳየት ይሄ የጠቋር ስራ ነው። እና በአደባባይ ወጥቶ ትልልቅ የሚባሉ ክብር ያላቸውን ነገሮች መነካካት ይሄ ጠቋር ስራ ነው። ጠቋር ደግሞ እንዳልኳችሁ መቆጣት፣ ማፍጠጥ፣ መናደድ፣ መነጫነጭ፣ ከዛ በኋላ ደግሞ ኃይለ ቃል መናገር፣ ደፋር ቃላቶችን ማውጣት፣ ጳጳሳትን ፓትርያርኮች ሁሉ ሳይቀር መዘርጠጥ፣ በመጽሔቶቻቸው፣ በጋዜጣዎቻቸው፣ በዩቲዩቦቻቸው አባቶችን ማዋረድ፣ ማብጠልጠል፣ ትክክለኛ የሆነውን ነገር የተናገሩ እየመሰላቸው ቤተክርስቲያንን ማዋረድ፣ ከባቴ አበሳ ኃጢአትን ገበናን ሸፋኝ የሆነ አምላክ የእሱን ገበና እንደሸፈነለት ረስቶ ሌላ ነገር ውስጥ ይገባል። ይሄ ነው። ሌላው ደግሞ ጠቋር መንፈስ በአገልጋዮች በካህናትና በዲያቆናት በሰንበት ተማሪዎች መካከል ገብቶ ማቡካት፣ በወሬ በሐሜት ደብተራውን በድግምት በዝሙት በገንዘብ እንደገና ደግሞ እርስ በርስ በማፋጀት በመቋሚያ በማፈነካከት ሰንበት ተማሪዎች አስተዳደሩ ላይ ያመጻሉ። አስተዳደሩ ሰንበት ተማሪዎችን ያሳስራል። ዲያቆናት አስተዳደሩን ይከሳሉ። አስተዳደሩ ውስጥ ፍጭት አለ። እስከ ዩቲዩብ መጥቶ መካሰስ ደፋር ነው ጠቋር። አሁን ደግሞ ምግቡን እየባረከ በምን እንብላ ይባረካል። ምግቡ ይባረክ አትበሉ። ወይ እሳት ነው ሲባረክ ያስጠላል። በአብዮቱ ዘመን የልክፍት አበላል ስለበላን አሁን ያለው ሁኔታ በሰው ልጅ ልብ ውስጥ የተስተካከለ ያስተሳሰብ ቀናነት ከአመጋገባችን አኗኗር ጋር ሊመቻች አልቻለም። ለምን? አመጋገባችን ውስጥ ስመ እግዚአብሔር ሲኖር መንፈሳዊ ተስፋ እንዳይቋረጥ ያ ኃይል ልቦናችንን ይጠብቃል። መጽሐፍ ቅዱስ የሚነግረን በፊልጵስዩስ ምዕራፍ 4 ላይ በክርስቶስ ኢየሱስ ልባችሁንና ሐሳባችሁን ይጠብቃል ነው የሚለው። ልባችሁንና ሐሳባችሁን ይጠብቃል። ይሄ እንግዲህ በአመጋገባችን ውስጥ የእግዚአብሔርን ቡራኬ ጥሪና ስመ አምላክን ጠርተን ሲባረክ ያ የሰውነታችንን ስጋዊ ኃይል መንፈሳዊ እንዲሆን ያደርገዋል። አንዳንድ ሞዛዛ አስተሳሰብ ያላቸው በዚች ምድር ላይ የቆሙ የማይመስሉ ግን ጠንካራ ስጋዊ ነገሮችን የሚናገሩ ከስነ ምግባር የወጣ ግምትና ቃል ያላቸው ሰዎች አለ ስመ እግዚአብሔር የበሉት እንጀራ ስለሆነ ያንኑ ዓለማዊውን ነገር ነው ህይወታቸው የሚያንጸባርቅ። በህልም እባብ መመገብ ትርጉሙ ሁለት ነው። አንደኛ
ተንኮለኛ ሰው አጠገብሽ አለ፣ የእሱን ምክር እየሰማሽ ነው፣ ወይም የዛች ሴት ተንኮል ምክር እየሰማሽ ነው። በተለይ አንቺ ውስጥ ባል እንድታገቢ የማይፈልግ መንፈስ ካለ ባለትዳር የሆነች ሴት ጓደኛ እንድትይዥ አይፈልግም። ባለትዳር የሆነች ሴት ጥሩ ህይወት የምትኖር ልጆች የወለደች ሴት ጓደኛ እንድትሆኝ አይፈልግም። ለምን? የእሷን ህይወት እያየሽ ስለምትቀኝና ልጅ መውለድ፣ ባል ማግባት፣ ትዳር መያዝ የዛ ምኞት አምሮት አንቺ ላይ ከመጣ መንፈሱ ሊቀማ ስለሆነ አንቺን ያገባሽ መንፈስ ይሄን ሐሳብ አይፈልገውም። ስለዚህ የተንኮለኛ የሆነች ሴት በተቃራኒው ማለት ነው፣ ተንኮለኛ የሆነች ሴት እንደ እባብ መርዝ ያላት ክፉ የሆነች ሴት አንቺን በሐሳቧ በንግግሯ እየመገበችሽ ነው ማለት ነው። ወይም ደግሞ የእሷን ሐሳብ እየተቀበልሽ ችግር ውስጥ እየገባሽ ነው ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ እባብ በህልም መመገብ ወይም በእባብ መያዝ አንገት ላይ ማድረግ ምናምን ብቻ እባብን በርቀት ማየት አይደለም፣ ከአንቺ አካል ጋር በተነካካ መያዝ አንገት ላይ ማድረግና መመገብ በአጠቃላይ የሚያሳየው የዛር መንፈስ አንቺ ጋር ሆኖ ከአንቺ ግብር እያገኘ ነው። አንቺ እባቡን በላሽው እንጂ በህልም አንቺ በህልም ያይሽው ስትበይው ነው። በእውኑ ዓለም ግን ከአንቺ መንፈሱ ግብር እያገኘ ነው። ግለ ወሲብ ግብር ነው። ዘርሽ ሲፈስለት ደም እንደፈሰሰለት ነው የሚቆጥረው። ዶሮ እንደታረደለት ነው የሚቆጥረው። ኃጢአት ስትሰሪ፣ ዝሙት ስትሰሪ፣ ተንኮል፣ ሌሎች መጥፎ የሚባሉ ኃጢአት የሚባሉ ስታረጊ ግብር እያገኘ ነው ከአንቺ አንቺ ላይ ሆኖ እንትን እያለ ነው ማለት ነው። ግብሩን እያገኘ እንደሆነ ማሳያ ነው። በተለይ ፀጉር ተቆርጦ ከተወሰደ እድል ነው። አስተሳሰብሽ፣ ሁሉ ነገርሽ ተወስዷል ማለት ነው። ግን ፀጉር መገኘት እድል መወሰድ ነው። ክብርሽ መወሰድ ነው። ሴትነትሽን አጠቃላይ ያንቺን ማንነት ይወስዱና በአንቺ እድል የሆነ ሀገር ላይ ይኖራሉ። አንቺ ትንከራተቻለሽ ማለት ነው። ግን መንከራተቻ ሲስተም አለው። ለምሳሌ አሁን ያልሽው ስደቱ ለመንፈሱ ምክንያት ነው። እስር ቤትም ምክንያት ነው። ትጣይና እስር ቤት ትታሰሪያለሽ። ግን እድልሽ ከተወሰደ በኋላ ነው ያ ነገር የሚመጣው ጣጣው የሚመጣው እና እድሉ የተወሰደበት ሰው የተቅበዘበዘና ያልተረጋጋ ህይወት ነው የሚኖረው። ምንም የተረጋጋ ነገር አያገኝም። ሰው ይታዘበዋል፣ ራሱን በራሱ ይታዘባል። ሁልጊዜ ጥያቄ ብቻ ነው፣ መልስ የለም። እንደዚህ አይነት ነገሮች አሉ። የእድሉ የተወሰደና አንቺም ቶሎ ወስኝና ወደ ሀገርሽ ግቢ ያልኩት ለዛ ነው። አንድ ሰይጣን ከሰው ከወጣ በኋላ ወደ በረሃ ይሄዳል። በረሃ ሄድና ማረፊያ ሲያጣ፣ ውሃ ሲያጣ ተመልሶ ይመጣል። ልሶ ወደ ነበርኩበት ቤቴ ልግባ ይላል። እንደገና ሲመጣ በጸበል አባራችሁት፣ በጾም ጸሎት፣ በስግደት በተለያየ አይነት መንፈሳዊ ጦርነቶችና የጦር ዕቃዎች አባራችሁት። እንደገና ሲመጣ አሁንም ኃጢአት እየሰራችሁ ካገኛችሁ መጀመሪያው ይልቅ ሁለተኛ ላይ ጠንካራ ሆኖ ከራሱ የከፉ 7 አጋንንት ይዞ ነው የሚመጣው። ለምን? መጀመሪያ ቀጥቅጦ ስላባረረኝ ብቻዬን አልችለውም ብሎ ሌላ 7 ይዞ ይመጣል። እሱ 8ኛ ሆኖ ይገባና ድቅቅ ነው የሚያደርጋችሁ። ለዚህ ሰው አለ ኢየሱስ ክርስቶስ ሲናገር ልክ ቁጥር 44 ላይ ማቴዎስ 12:44 ላይ ለዚህ ሰው ይልቅ ከመጀመሪያው ሁለተኛው ይብስበታል፣ በጣም አደገኛ ነው የሚሆንበታል። እና እግዚአብሔር ሲቀማሽ ከአጋንንት እጅ ላይ ከመጥፎ ቦታ ላይ ሰብስቦ በጸሎት ቦታ በቤተ ክርስቲያን ሲሰበስብሽ ተሰብሰቢለት፣ እሺ በዩ። አይ ቆይ እስቲ ይሄን ነገር ቆይ አንዳንዴ እኮ ምን ይደረግ እንግዲህ ያልሽ ወደዛ መጥቶጭ ከሆነ ለሚያጋጥምሽ ነገር ሪስክ ትወስጃለሽ። ተው ወደዛ እንዳትወጡ ተብሎ አንድ ትልቅ የአጥር ታጠረ። አንበሳዎች ተፈተው ተለቀዋል። የዱር አራዊት እዚህ አካባቢ ያሉ ተብሎ አጥር ታጥሮ እናንተ ከአጥሩ እንዳትወጡ ተብሎ ከአጥሩ የምትወጪ ከሆነ ለሚደርስብሽ መከራ ለዛ ለአጋንንት አንበሶቹ፣ ነብሮቹ፣ አራዊቶቹ አንቺ ላይ ለሚያደርሱት ጥቃት ተጠያቂው ራስሽ ነሽ። ለምን? ሪስኩን የምትወስጂው አንቺ እየተነገረች ስለወጣሽ ማለት ነው። እና እግዚአብሔር ሳያሳውቅ ገርፎ አይመልስም። ገርፎ ሲመልስ ደግሞ ወደዛ እንዳንወጣ አድርጎ ነው የሚመክረን። እና ከልብ እንሰበር ነው እያልኩ ያለሁት። ሰዎችን የሚደግፍ፣ ሰዎችን የሚያግዝ፣ ሰዎችን የሚረዳ፣ ሰዎችን በመንፈሳዊ በረከት የሚባርክ፣ ሰዎችን በእግዚአብሔር ስም በጉድለታቸው ውስጥ የሚያሟላ ይሄ የመልካሙ ክፍል አንደኛው አካል ነው። ስለዚህ ሲበራ ደግሞ በተግባር ነው የሚበራው ማለት ነው። እንደዚሁ አይደለም። የቀደሙ አባቶቻችን እንግዳ ሲቀበሉ እግር አጥበው የጎደለውን አሟልተው የተራበውን መግበው የተጨነቀውን አጽናንተው በጎደለው በኩል ሞልተው ሲሄዱ ይሄ የመልካም ብርሃን ነው።
ከዛ በኋላ ምን ይላል? ደገፉኝ፣ አነሱኝ፣ ረዱኝ፣ አገዙኝ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ሰዎች ናቸው፣ የእግዚአብሔር ልጆች ናቸው፣ የእግዚአብሔር ሕዝቦች ናቸው። እግዚአብሔርን ያውቃሉ። በእነሱ በኩል እግዚአብሔርን አየሁት፣ እግዚአብሔርን በሕይወቴ ውስጥ እንዳገኘው ረዱኝ ብለው የሰማይ አባታቸውን ያከብራሉ ማለት ነው። ዛሬ ይሄ ማለት እርግማንም እንዳይሸጋገር ያግዛል። እግዚአብሔር የላቸው ክፎች ናቸው፣ እንቅፋት ሆኑብኝ፣ ተንኮል ፈጸሙብኝ የሚለውን ግፍ ያስቀራል። ዛሬ ግን ይሄ አይደለም። አሁን ይሄ መልካሙ ስራችን አይደለም እየቆየ ያለው ነገራችን፣ ጠባችን፣ ጭቅጭቃችን፣ ንትርካችን ከሜዳ ተነስቶ አምባጓሮ መፍጠራችን ከሜዳ ተነስቶ በመንገድ እኮ ነው። አሁን በየመንገዱ እንኳን እንደው መኪና ይዘው የሚሄዱ ሰዎች እንኳን መንጃ ፈቃዱን ከስግድብ ጋር ነው የሚቀበሉት። ልክ መንጃ ፈቃድ ሲወስዱ ከስድብ ጋር የተሰጡ ነው የሚመስሉ፣ አደራችሁን ተሳደቡ የተባሉ የሚመስሉት እና ሳይተዋወቁ እንኳ መለካከፉ የበዛበት ዘመን ነው። ምንም ትውውቅ በሌለበት ቀስ ብላ ትሄድ ድራሽ ይጥፋ ይላል። ይሄ እንግዲህ መንጃ ፈቃዱ ራሱ እየተሳደብክ ንዳ የተባለ ይመስላል። ይሄ የመልካምነት መግለጫ አይደለም፣ የመልካምነት ባህሪ አይደለም። መልካምነት ለመጀመሪያ ደረጃ መልካምነት ለመልካም ለመሆን መዘጋጀት ያስፈልጋል። ግን መልካም ነገር ከመዘጋጀቱ በፊትም ከቤተሰብም ይወረሳል። ቤተሰብ ውስጥ ስለ መልካም ነገር የተጠነቀቁ ከሆኑ ልጆቻቸውም ያንን መልካም የሆነውን ነገር ጥንቃቄ ያደርጋሉ፣ ይረዱታል፣ እየተረዱት ያድጋሉ። አንጻራዊ የሆነ ደግሞ ችግር አለ። ቤተሰቦቻቸው መልካም ሆነው ልጆቻቸው በትምህርት ቤት የሚበላሹ፣ በጓደኞቻቸው የሚበላሹ ብዙዎች ናቸው። ቤት መልካም ይሆናል፣ ከውጪ ተበላሽተው ይገባሉ። ከውጪ ደቀው ፈርሰው ወድመው ወደ ቤት ይገባሉ። ስለዚህ መልካም ነገር የጠፋበት ሕይወት ከሆነ ለእኛም ቀኑን መልካም ሊያደርግልን አይችልም። ቀጣዩ ዘመን፣ ጊዜ፣ ሰዓት በመልካም ሁኔታ ውስጥ አታልፍም። ስለዚህ ከብርሃኑ ይልቅ ጨለማው እየጨመረ ይመጣል። ከደግነቱ ይልቅ ክፋት እየበዛ ይመጣል። ለመልካምነት ባህሪ መጀመሪያው ዝግጅቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ምን ይላል? ሳይንስ ምን ይላል አይደለም። የእግዚአብሔር ቃል ምን ይላል ሲል ለመልካም ነገር የተዘጋጀ ሁን ነው። ዕለት ዕለት በሕይወት ውስጥ የበጎነት መንፈስ እንዲኖርብን የምንታገለው ደግሞ ራሱ መልካም